ውድ ቤተሰቦቼ እንግዲህ ዛሬ ዳኒና ሜሪ የተመቱ ማለት ነው። ባበደ አይዲያ ነው የመጡት ማለት ነው። እኔ እኮ እንደዚህ ነገር ሲያደርጉ ማለት ነው በጣም ግራ እኮ ነው የሚገባኝ ማለት ነው። ለምን እንደሆነ ታውቃላችሁ? የሆነ የሚያደርጉትና የሚሰሩትን ነገር ጫፍ ጫፉ ሳይነግሩን ጫፍ ጫፉ ሳያሳዩን ማለት ነው አይተውትም ማለት ነው። እንግዲህ አብርሽና ሩታ አክብረዋል ማለት ነው። ገባችሁ አይደል? ስለዚህ ግዴታ ደግሞ ለኦዲየንስ ማስታወት አለብን ማለት ነው። አዎ በዚሁ አጋጣሚ ማለት ነው የጊዜ ነገር ሆኖ ነው እንጂ የዛሬ አመት ምናምን አብርሽና ሩታ እዚህ ነበሩ። እኛም ከነሱ ጋር ነበርን። በጣም ደስ የሚል ጊዜ አሳልፈናል። ደስ የሚሉ ጨዋታዎች። የዛሬ አመት እኔ ሩታን ያየሁበት ሩታን ያቀፍኩበት ደስ የሚል ታይም እና የሩታን ማንነቷን ያየሁበት መልካምነቷ፣ ጥሩነቷ ከአንደበቷ ምን አይነት ንግግር የሚወጣ በቃ እንደው ራሱ እውነቴ ነው የምላችሁ ስታቅፍ አቃቀፏ፣ አሳሳሟ በቃ የሰው ልጅ እንዴት አድርጋ እንዴት እንደምትስም እውነት እስካሁን ድረስ ትዝ ይለኛል። እኔ ዛሬ እነ ዳኒ ምናምን የዛሬ አመት ዱባይ ነበርን ምናምን ከኦዲየንስም ተገናኝተናል ሲሉ ማለት ነው ሩታ እያቀፈችኝ ባርት ነው እኔ የመጣብኝ ማለት ነው። እና በጣም ደስ የሚል ጊዜ አሳልፈን ነበረ እውነት ለመናገር ማለት ነው። በጣም በጣም በህይወቴ የማረሳው ነገር ማለት የዛሬ አመት እኔ እና ቲጂ አንድ ብለን የተዋወቅንበት ነው። እና ቲጂ ደግሞ አሁን በአካል እንገናኛለን። ያው እሷም ጋር ሄዳለሁ እሷ ወደ እኔ ባትመጣም ማለት ነው። እውነቴ ነው የምላችሁ ውድ ቤተሰቦቼ በቃ ቲጂን ካያቻት ቲክቶክ ላይ ታቋታላችሁ ብዬ ተስፋ አረጋለሁ። ከሷ ምርጥ ምርጥ እኔ እንጃ አላቅም። ሲቸግረኝ ወደ እሷ ጋ ነው፣ ሲቸግራት ወደ እኔ። በጣም ደስ የሚል ታይም ስኔት ራሱ ማለት ነው። ከምሬ ነው የምላችሁ። እንደውም እኛ የሰርጋቸው ቀን አይደለም ይሄድ ነው እኔና ቲጂ ማለት በሆነ አጋጣሚ ምናምን ሆኖ ሳንሄድም የሰርጋቸው ቀን በእኔ በኩል ይሁን እኔ እንጃ በቲጂ በኩል ይሁን የሆነ በመዳማችን በኩል የሆነ ነገር ተፈጥሮ ከዛም እሁድ ዕለት ነበረ የእነሱ ሰርግ፣ እኛ ደግሞ ሰኞ ዕለት ማንም በሌለበት ጭር ባለበት ነበረ ይሄድ ነው። በጣም ደስ የሚል ጊዜ ታይም ነበረ ያሳለፍና አረሳውም እኔና ቲጂ ከምሬ ነው ሙላችሁ። በቃ መኪና ላይ እየቀወጡት አንዷም ነበረች። በቃ አንዴ ቁጭ ሳይሉት ቲጂና እሷ ቅውጥ እያደረጉት ሄዱ መጡ ማለት ነው። እና ያው የጊዜ ነገር ነው እና አሁን ተረሳ። ቢሆንም ያው ለአንዳንዶች ነው እንጂ የተረሳው አብርሽና ሩታ መቼም አይረሱትም ማለት ነው። ግን በዚሁ አጋጣሚ በዛሬ ቪዲዮ ምን ተመለከታችሁ? በአብርሽ በኩል ማለት ነው ምንስ ተማራችሁ ማለት ነው? የሰው ልጅ እንደዚህ አይባልም፣ ነውር ነው። በቃ ምንም ቢሆን ከእናንተ ጋር ጥሩም ላይፍ መጥፎም ላይፍ ግጭም ተፈጠረ ብዙ ነገር አሳልፋችኋል። ዳኒ ሜሪም አብርሽም ሩታም ማለት ነው። ግን በዚህ ናክል ለማስመሰል ብለህ አብርሽ እውነቴ ነው የምልህ በዚህ ናክል ራስህን አትቁለል። እኛ መቼ እንደምንሞት አናቅም። ትላንትና የዛኔ በደስታ ጊዜ ያን ሁሉ በግና ርትህልሃለን ምናምን እኛ አይተናችኋል በአካል። ከምሬ ነው የምላችሁ በአካል እንዴት እንደሚሆኑ ማለት ነው እንዴት እንደሚዋደዱ ሁላቸውም ማለት ነው። አንድ ላይ እንደውም ነው ምግብ የሚበሉት። ተለያይተው እንኳን ምግብ አይበሉም ማለት ነው። ግን ለዛ እንኳን ብለህ የፈለገ ነገር ብሎ ሲቀጥል አንተና ሩታ አልተለያያችሁም። ሆነ ብለህ ሩታን ለማስጠቆርና ሩታ እንደዚህ ያረገች ከነዳኒ ጋር እንዲባል ነው እንጂ የምትፈልገው። እኔ ነገም ቢሆን ዛሬም ቢሆን አብርሽና ሩታ አልተለያዩም። የሚሰራው ስራ ነው በቃ እመኑኝና ማለት ነው። ታያላችሁ ነገ አብርሽና ሩታ ካልታረቁ የምን መታረቅ ስመምና ካልፈጠሩ ማለት ነው። ሄርሜላ በራሷ ጊዜ ማለት ነው በራሷ ጊዜ ፈልጋ በቃ ድራማውን ሲያልቅ ስራው ሲያልቅ ማለት ነው የተፈራረሙበት ሲደርሱ ሄርሜላ ራሷ አብርሽ አልፈልግህም ብላ እንደምትሄድ ለማየት ያውቃችሁ ማለት ነው። ከዛም ደግሞ አብርሽ ወደ ሩታ እንዲመለስ ማለት ነው። ምንም ቢሆን ማለት የሆነ አንተ የበላይነት አይሰማህ። እዚህ ጋር ሩታ አይደለም የጠራችሁ ጓደኞቻች ናቸው። ትላንትና ደግሞ ከዳኒ ተገናኝቶ ይቅርታ ጠይቋል፣ ተስማምታችኋል። ስለዚህ በዚህ ናክል ደግሞ ያዙኝ ልቀቁ። እዚህ ጋር እኮ ኦዲየንስ እኮ ምንም አያደርግልህም። ለምንድን ነው ፋራ የምትሆነው ማለት ነው? የሄርሜላ ኦዲየንሶች ይቀጡኛል ምናምን በቃ ለሰው እኮ እነሱ እኮ አይኖርህም እኮ አንተ ከኦዲየንስ ይልቅ እውነቴ ነው የምልህ ሜሪና ዳኒ ነው የሚሻሉህ ማለት ነው። ምክንያቱም እዚህ ጋር ኦዲየንስ አንድ ቀን ታማህ እንኳን አልጋ ላይ ብትተኛ ኦዲየንስ መጥቶ አያሳክምህም። ዳኒና ሜሪ እንኳን የሆነ ነገር ወንክ ብትባል ወይም ደግሞ ታመህ አልጋ ላይ ብትቀመጥ እንኳን አላህ ያደርገውና ምንም ነገር አይንካህ። በዚሁ አጋጣሚ አብርሽ ነገር ግን የሚደርሱልህ ማን ነው? ሜሪና ዳኒ ናቸው ማለት ነው።
ሎዲንስ ብለህ ማለት ነው የነፍስ ጓደኞችህን በዚህን አክል ማድረግ አይጠበቅብህም። በቃ ካልሆነ በስነ ስርዓት መንገድ ከልብ አመሰግናለሁ ቁጭ ብለህ ስላሰባችሁልኝም ምናምን ብላ መውጣት ነው እንጂ ደግሞ አንዴ ሰው አንተ ምንድን ነው ቆይ አንተ ማነህ ማለት ነው? እውነት ሩታ እንዳለች እኔ ለአንተ ልጠይቅህ ማለት ነው። አንተ መልካም ሰው ነህ ነው አብርሽ? አንተ ጥሩ ሰው ነህ ነው? ዛሬ እንስሳ ነገ እንስሳ። አንተ እኮ ነህ እንስሳ እንጂ እሱ አይደለችም። ደግሞ ነውር ነው እውነት። በዚህ ናክል ሚስትህን ለዶላር ብረ ወይም ለተለያየ ሰው እውነት ጠላት፣ እውነት እኮ አብርሽና ሩታ ተጣሉ እንዲባል ማለት ነው። በዚህ ናክል አታርጋት። በቃ ማንም ያስገደደህ የለም። እዚህ ጋር ሩታ አይደለችም ኬክ አስደፍታ የመጣችሁ ያመጡት ጓደኞችህ ናቸው። አንተ ነው የምታውቀው ከሩታ በለጠ ዳኒ ማለት ነው። ግን አሁን ሩታ ከዳኒ ጎን ስለሆነች አሁን አብርሽ ቅናት ይዞታል። ለምን ባለፈም ሩታ አውጥታ ስላባረረቻቸው ከቤት መጥቶ ይቅርታውን ጠየቀ። ይቅርታ ሲጠይቅ አብርሽ ይቅርታውን ተቀበለ። ለምን ከሩታ ስለተለያየ ማለት ነው። ነገር ግን መልሶ ደግሞ ዳኒ ይቅርታ ተቀብሏት አብረው እስኪሆኑ ደግሞ መልሶ አኮረፈ። ለምን ግን ለምን አንተ ቆይ እኔ አብርሽ እኔ እንደማስበህ ማለት ነው በዚህ ናክል ማንን ነው የምተጃጅለው? ትናንትና እኮ በዳኒ መኪና ነበርኩ እኮ በዳኒ መኪና ቁጭ ብለህ ልጅህን እያጫወትክ ነበር። እኛን አታጃጅል። እነዛ የሚያምኑህና እውነት ትክክለኛ ነው ያንተ ታሪክ የሚሉህን እነሱን አታላቸው። ግን እኔ የፈለገ ነገር አድርግ የራስህ ጉዳይ ነው አይመለከተኝም። ግን ለሴት ልጅ ክብር ይኑርህ። ክብር የሚባል ነገር ተማር መጀመሪያ ማለት ነው። ምሽ ዛሬ የጸባይ ሌላ ነገ የጸባይ ሳይሆን አንተ ራሱ ለሰው ልጅ ክብር የለህም። ክብር ስለማትሰጣት ነው ሩታም ለዚህ ደረጃ ያደረሰች። እውነት ለመናገር ማለት ነው በመጀመሪያ ደረጃ አንተ ክብር ቢኖርህ ለቤትህ የምታስብ ቢሆን ለዚህ ደረጃ አልደርስም ነበር። የዛሬ ቀን የደስታህን ቀን ነበረ ማለት ነው። እንደዚህ እንደ ሳምባ ሆነህ ማለት ነው ፊትህን ዘብዝፋ አትወጣም ነበር ማለት ነው። ደግሞ በዚሁ አጋጣሚ ሩታ ጀግና ነሽ፣ ጎበዝ ነሽ። እውነቴ ነው የምልሽ በርቺ። አሁንም ቢሆን ማለት ነው ዳኒና ሜሪ ደግሞ እውነት ማስታወሳቸው ራሱ ቢለያዩም እንኳን ታውቃላችሁ ሁለት አባቱ ሊሆኑ ስለሚፈልጉ አብርሽና ሩታ እንዴት እንደሚዋደዱ ለትዳራቸው ዋጋ እንደከፈሉ እንዳወቁ የሆነ እንጃ የዛን የነበራቸው ነገር ሲያስታውሱ ወደ ራሳቸው ይመለሳሉ። ሩታን ወደ ራሷ ትመለሳለች፣ ሄርሜላም አብርሽን ወደ ራሱ ይመለሳል። እቺ ሄርሜላ ደግሞ ሰሞኑ ባፌ አልጠፋም ብላኛለች። ሴጣን ስለሆነ ሴጣን ከጎንጎናችሁ ካፋችሁ አይጠፋም አይደል? እና ያንን ነገር አስታውሰው ነው እንጂ በኬክ ሊገዙ አይደለም። ወይም ኬክ ስለቆረጥክ ሩታን በድጋሚ አግባት ማለት አይደለም። መጀመሪያ የወንድን አስተሳሰብ አስብ እንጂ አሳብ ይኑርህ እንጂ ዝም ብለህ አትጓዝ ማለት ነው።